ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁ በሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ ቃላት ስንመሰርት ሁለትም ሶስትም እዚያም በበላይ ሊሆን ይችላል ማለት ነው። ቃላት ስንመሰርት እንግዲህ ቃላቶችን የምንመሰርታቸው በአማርኛ ፊደላት አገጣጥመን መጻፍ ማለት ነው። አገጣጥመን መጻፍ እንግዲህ ቃላቶችን እንዴት አድርጌ እንደምንመሰርታቸው በደንብ አድርጌ ያሳያችኋለሁ። እናንተ በደንብ አድርጋችሁ ተከታተሉኝ። እንግዲህ ቃላት እንዴት ይመሰረታል? ቃላት እንዴት ይመሰረታል? በደንብ አድርጋችሁ እናንተ ተከታተሉ። እንዴት አድርጌ መስርቼ ይዤላችሁ እንደመጣሁ ተመልከቱ። እናንተ ወደ ቪዲዮአችን ቀማ ይላል። እንግዲህ ቀ ማለት የመጀመሪያ ቤተሰብ ናት። ማ ደግሞ የመቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ቀማ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቢሮ ይላል። በአንድ ላይ ስናነበው ቢሮ እንግዲህ ቢ የበቤተሰብ ሶስተኛ የምናገኛት ናት ማለት ነው። ሮ ደግሞ የረ ቤተሰብ ሰባተኛ የምናገኛት ማለት ነው። ቢሮ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ቀላል ይላል። በአንድ ላይ ስናነበው ቀላል እንግዲህ ቀ የመጀመሪያ ፊደል ናት ብያችኋለሁ። ላ ደግሞ የለቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ለ ደግሞ የለቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ቀላል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዶሮ ይላል። በአንድ ላይ ስናነበው ዶሮ እንግዲህ ደ የመጀመሪያ ፊደል ናት። ሮ ደግሞ የረ ቤተሰብ ሆና ሰባተኛ የምናገኛት ማለት ነው። ዶሮ የሚል ቃል እንመሰርታለን ማለት ነው። እንግዲህ የአማርኛ ፊደላትን እንዴት አገጣጥመን እንደምንጽፋቸውና ቃላት እንደምንመሰርትባቸው ነው እያሳየኋችሁ ያለ። ወደ ቀጣዩ ስንመጣ ቀበሮ ይላል። ቀበሮ እንግዲህ ቀ የመጀመሪያ ፊደል ናት ብያችኋለሁ። የመጀመሪያ ፊደል ሮ ደግሞ የረ ቤተሰብ ሆና ሰባተኛ የምናገኛት ማለት ነው። ቀበሮ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ፈጠነ ይላል። በአንድ ላይ ስናነበው ፈጠነ እንግዲህ ፈ የመጀመሪያ ፊደል ናት። የመጀመሪያና ደግሞ የመጀመሪያ ፊደሎች ናቸው። እነዚህ የምናያቸው የመጀመሪያ ፊደላት ናቸው ማለት ነው። ፈጠነ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ቀለም ይላል። በአንድ ላይ ስናነበው ቀለም እንግዲህ ቀ የመጀመሪያ ፊደል ናት። የመጀመሪያ ደግሞ የመቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ቀለም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደሴ ይላል። እንግዲህ እንደምታዩት ደሴ እንግዲህ ደ የመጀመሪያ ፊደል ናት። ሴ ደግሞ የሰ ቤተሰብ ሆና አምስተኛ የምናገኛት ማለት ነው። ደሴ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ከሰረ ይላል። በአንድ ላይ ስናነበው ከሰረ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ረ የመጀመሪያ ናቸው ማለት ነው። የመጀመሪያ ፊደሎች ናቸው። ከሰረ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ በግ ይላል። በአንድ ላይ ስናነበው በግ እንግዲህ የመጀመሪያ ፊደል ናት። የገ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። በግ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ አመት ይላል። እንግዲህ እንደምታዩት አመት እንግዲህ አይ የመጀመሪያ ፊደል ናት። የመጀመሪያ የተቤተሰብ ሆና ስድስተኛ የምናገኛት ማለት ነው። አመት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ገና ይላል። በአንድ ላይ ስናነበው ገና እንግዲህ ገ የመጀመሪያ ፊደል ናት። ና ደግሞ የነ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ገና የሚል ቃል እንመሰርታለን ማለት ነው። እንግዲህ ወደ ቀጣይ ስንሄድ
ገለጠ ይላል። ገለጠ እንግዲህ የመጀመሪያ ፊደል ናት፣ ለመጀመሪያ ፊደል ናት፣ የመጀመሪያ ፊደል ናቸው ማለት ነው። እነዚህ ገለጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ለበሰ ለበሰ ይላል። ለበሰ እንግዲህ ላይ የመጀመሪያ ፊደል ናት፣ በመጀመሪያ ፊደል ናት፣ ሰ የመጀመሪያ ፊደል ናት ማለት ለበሰ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ፀሐይ ይላል። በአንድ ላይ ስናገው ፀሐይ እንግዲህ የመጀመሪያ ፊደል ናት፣ ሀ የመጀመሪያ ናት፣ የ ደግሞ የቤተሰቡ ናት፣ ስድስተኛ የምናገኛት ናት ማለት ነው። ፀሐይ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና ሁሉ ይላል። በአንድ ላይ ስናነበው ሁሉ እንግዲህ የሀ ቤተሰብ ሁና ሁለተኛ የምናገኛት ናት ማለት ነው። ሉ ደግሞ የለ ቤተሰብ ሁና ሁለተኛ የምናገኛት ሁሉ የሚል ቃል እንመሰርታለን ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ዘለቀ ይላል። በአንድ ላይ ስናነበው ዘለቀ እንግዲህ ዘ የመጀመሪያ ፊደል ናት፣ ላይ የመጀመሪያ ቀ የመጀመሪያ ናቸው ማለት ነው። ዘለቀ የሚል ቃል ይሰጠናል ማለት ነው። ዘለቀ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ መረጠ እንግዲህ የመጀመሪያ ፊደል ናት፣ ረ የመጀመሪያ፣ ጠ የመጀመሪያ፣ መረጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጸጋ ይላል። በአንድ ላይ ስናነበው ጸጋ እንግዲህ ጸ የመጀመሪያ ፊደል ናት፣ ጋ ደግሞ የገ ቤተሰብ ሆና አራተኛ የምናገኛት ጸጋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሙሉ ይላል። እንደምናየው ሙሉ እንግዲህ የመቤተሰብ ሁለተኛ የምናገኛት ናት ማለት ነው። ሉ ደግሞ ያለ ቤተሰብ ሁለተኛ ሙሉ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ጨከነ ይላል። በአንድ ላይ ስናነበው ጨከነ እንግዲህ ጨ የመጀመሪያ ፊደል ናት፣ የመጀመሪያ እና ደግሞ የመጀመሪያ ፊደሎች ናቸው ማለት ነው። እነዚህ እንደምናያቸው ወደ ቀጣዩ ስንሄድ ሎሚ ይላል። በአንድ ላይ ስናነበው ሎሚ እንግዲህ ሎ የለቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ይሄ ደግሞ የመቤተሰብ ሆና ሶስተኛ የምናገኛት ማለት ነው። ሎሚ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሰው ይላል። በአንድ ላይ ስናነበው ሰው እንግዲህ ሰው የመጀመሪያ ፊደል ናት፣ ደግሞ የወ ቤተሰብ ሆና ሁለተኛ የምናገኛት ማለት ነው። ሰው የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ዜና ይላል። እንግዲህ የዘ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። እና ደግሞ የነ ቤተሰብ አራተኛ የምናገኛት ማለት ነው። ዜና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ጠለፈ ይላል። እንግዲህ ጠ የመጀመሪያ ፊደል፣ ለየመጀመሪያ ፊደል ደግሞ የመጀመሪያ ፊደሎች ናቸው ማለት ነው። ጠለፈ የሚል ቃል ይመሰርትልናል ማለት ነው። ለወጠ ይላል። ወደ ቀጣዩ ለወጠ እንግዲህ ለየመጀመሪያ ፊደልና ወይ የመጀመሪያ ናት፣ ጠ የመጀመሪያ ናት ማለት ነው። ለወጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ጀመረ ይላል። በአንድ ላይ ስናነበው ጀመረ እንግዲህ ጀ የመጀመሪያ ፊደል ናት፣ የመጀመሪያ ረ የመጀመሪያ ናት ማለት ነው። ጀመረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ጽሁፍ ይላል። እንግዲህ በአንድ ላይ ስናነበው ጽሁፍ እንግዲህ የጸ ቤተሰብ ሁለተኛ የምናገኛት ናት ማለት ነው። ደግሞ የፈ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ጽሁፍ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንዳያችሁት እንግዲህ ቃላት እንዴት እንደመሰረትነ እነዚህ የአማርኛ ፊደላት ቃላቶች እንዴት እንደምንመሰርታቸውና እንዴት አድርጌ አገጣጥሜ ጽፌ መስርቼ እንዳመጣኋቸው በደንብ አድርጋችሁ እንግዲህ አይታችኋቸዋል። ወደ መጪው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።